ሰላም እንዴት ናችሁ? ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምናየው የ12ኛ ክፍል ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 2 ቻፕተር 1 ፋንዳሜንታልስ ኦፍ ሪቴል ማርኬቲንግ የሚለውን ይሆናል ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ለሚመለከቶቻችሁ ጓደኞቻችሁ ሼር በማድረግ ሰብስክራይብ እያደረጉ ቻናሉን እንዲያድግ አድርጉልኝ። ሰው እንጀምራለን። በዚህ ጋር የምናየው እንግዲህ ስለ ሪቴል ማርኬቲንግ ነው። መጀመሪያ ዲፋይን እናደርጋለን። ዋትስ ሪቴል ማርኬቲንግ? ሪቴል ማርኬቲንግ ዲፋይን ስናደርገው እንግዲህ ሪቴል ማርኬቲንግ ማለት እንግዲህ ጉድና ሰርቪሶችን መሸጥ ነው። የማርኬቲንግ ፕሮዳክቶችን መሸጥ ነው። ለማን ነው የምንሸጠው? ለግለሰቦች ወይም ደግሞ ኢንድ ዩዘሮች ማለት ነው። ግለሰቦች ሊሆኑ ይችላሉ፣ በቢዝነስ ደረጃ ሊሆን ይችላል። ለፋይናል ኮንሱመሮች ጉድ ኤንድ ሰርቪስን መሸጥ እሱም ሪቴል ይባላል። ለቢዝነስ ፐርፐዝ ሳይሆን ፎር ፋይናል ኦር ኢንድ ዩዝ ፎር ፋይናል ኮንሰምፕሽን ሲሆን ማለት ነው። ሪቴሊንግ ኢን ሰፕላይ ቼን ሮል ላይ ከፍተኛ የሆነ ፓርት ኦፍ ሰፕላይ ቼን ነው። ቢኮዝ ኢት ብሪጅ ደ ጋፕ ቢትዊን ፕሮዲውሰር እና በኮንሱመር በአምራችና በተጠቃሚ መካከል ያለውን ጋፕ ስለሚሞላልን ክሩሻል የሆነ ሮል ነው ያለው ማለት ነው። they purchase good in large quantity and from manufacturer or wholesaler and sells in smaller amount or quantity to the final consumer for profit ነው። ሪቴሊንግ ላይ እንግዲህ ከማኑፋክቸረሮች ወይም ሆልሴለሮች ጋር በብዙ አማውንት የገዙትን ፕሮዳክት ለፋይናል ኮንሱመሩ በሚፈልገው ስሞል ኳንቲቲ መሸጥ ነው። እሱ ነው ሪቴል የምንለው። ስለዚህ ብሬኪንግ ማድረግ ማለት ነው። ላርጅ አማውንት ኦፍ ፕሮዳክት አለ። ያንን ፕሮዳክት ኢን ስሞል አማውንት መሸጥ ሪቴል ይባላል ማለት ነው። ሪቴል ይባላል። ከጅምላ አከፋፋዮች ተረክበው ሻጮች በየቦታ ያሉ ሪቴለሮች ምን ያደርጋሉ? ኢን ስሞል አማውንት ለፋይናል ኮንሱመሩ ይሸጣሉ ማለት ነው። እሱን ሪቴል እንለዋለን ይለናል። ሪቴል የት እንዴት ነው ኦከር ሊያደርግ የሚችለው ስናል ፊክስድ የሆነ ሎኬሽን ላይ ሊኖሩ ይችላሉ። ለምሳሌ ስቶር ላይ ሊኖሩ ይችላሉ ማለት። ሌላው ዶር ቱ ዶር ሴሊንግ ላይ ፐርሰናል ሴሊንግ በየቤታችን እየሸመቱ ሊሸጡ ይችላሉ። በዴሊቨሪ ሲስተም ለምሳሌ አንዳንዴ በዴሊቨሪ ሲስተም ፕሮዳክቶችን ለፋይናል ኮንሱመሮች ይሸጣሉ። በዛ መንገድ ሊኖር ይችላል። ሌላው ኮትለር እንዴት ነው ዲፋይን የሚያደርገው ስንል እንግዲህ ኮትለር ማለት እንግዲህ የማርኬቲንግ ኤክስፐርት ነው። አብዛኛውን ጊዜ የምንማራቸው መጽሐፎች በኮትለር የተጻፉ ናቸው። ሪፈረንስ የምንጠቀማቸው ማርኬቲንግ ላይ ፊሊፕ ኮትለር ይባላል። እሱ እንዴት ነው ዲፋይን የሚያደርገው? ምርትና አገልግሎትን የመሸጥ ማንኛውም አክቲቪቲ ሪቴል ይባላል። ነገር ግን ፕሮዳክቱ የሚሸጠው ለፋይናል ኮንሱመር መሆን አለበት። ጉድ ኤንድ ሰርቪስን ለፋይናል ኮንሱመር ሲሸጥ ነው ሪቴል የምንለው። ነን ቢዝነስ ዩዝ መሆን አለበት። ለቢዝነስ ኦር ለፋርዘር ፕሮዳክሽን ኦር ለትርፍ ሳይሆን ለፋይናል ኮንሳምፕሽን ሲሸጡ አገልግሎቶችና ምርቶች ምን ይባላል? ሪቴሊንግ ይባላል ብሎ ዲፋይን ያደርገዋል። ኬ ካራክተሪስቲክስ አላቸው። ምንድን ነው ኬ ካራክተሪስቲክሳቸው ስንል ሪቴሊንግ ኬ ካራክተሪስቲክሱ ስንመጣ እዚህ ጋር ምንድነው ዳይሬክትሊ ሴል ቱ ዘ ኦልቲሜት ኮንሱመርስ ለኦልቲሜት ኦር ለፋይናል ኮንሱመሩ ዳይሬክትሊ ሴል ማድረግ ዳይሬክትሊ መሸጥ ነው ሪቴል የምንለው ማለት ነው። ዳይሬክትሊ ሴል ቱ ዘ ኦልቲሜት ኮንሱመር ማድረግ መቻል። ሌላው ማርኬቲንግ አክቲቪቲዎች ላይ ኢንቮልቭ ያደርጋል። ያ ማለት ኢን ላርጅ አማውንት ይገዛል፣ ኢን ስሞል አማውንት ይሸጣል፣ ግሬዲንግ ያደርጋል ፕሮዳክቶችን ማለት ነው። ግሬድ ብያለ ሌብል ያወጣል። ሪስኮችን ሃንድል ያደርጋል። የከስተመሮችን ኒድ አንደርስታንድ ማድረግ ላይ ፓርቲሲፔት ያደርጋል። ስለዚህ ማርኬቲንግ አክቲቪቲዎችን ፐርፎርም ያደርጋል። ሰርቪሶችን ፕሮቫይድ ያደርጋል። ለምሳሌ በሎኬሽን ደረጃ ፕሌስ ዩቲሊቲ ክሬት ያደርጋል። ለምሳሌ በየሰፈራችን ምን አሉ? ሪቴለሮች አሉ፣ ሻጮች አሉ፣ ቸርቻሪዎች አሉ። እነሱ ምን አይነት ቤኔፊት አላቸው? ዩቲሊቲ ፕሌስ ዩቲሊቲ ነው። ሌላው ፕሮዳክት አሶርትመንት ማለት ነው። የተለያዩ ፕሮዳክቶችን አንድ ቦታ እንድናገኝ ይረዱና ሌላው አፕሮፕሪየት ኳንቲቲ በምንፈልገው መጠን አገልግሎቶችን ወይም ደግሞ ፕሮዳክቶችን ይሸጡልናል ማለት ነው። እንደዚህ አይነት ካራክተሪስቲክስ አሏቸው። ፋንክሽንስ ኦፍ ሪቴለሮች ምን አይነት ፋንክሽን አላቸው? ቤዚካሊ ቫልዩ አድ ማድረግ ኤንድ ኦልሶ ከስተመሮች ሳቲስፋክሽኑን መጨመር ነው። ነገር ግን የተለያዩ ፋንክሽኖች አሏቸው። የመጀመሪያው አሶርትመንት ነው። ማለት ዋይድ የሆነ ሬንጅ ኦፍ ብራንድ የተለያዩ አማራጭ ያላቸው ብራንድ በሳይዝ በከለር
በዲዛይን በፕራይስ በአንድ ቦታ እንድናገኝ ይረዱናል። ሶ የተለያዩ ብራንዶችን በተለያየ ከለር፣ በተለያየ ሳይዝ፣ በተለያየ ዲዛይን፣ በተለያየ ዋጋ አንድ ቦታ የምናገኝበት ሁኔታ ይፈጥሩልናል። ሌላው አለው ኮንሱመርስ ቱ ቹዝ ኮንቬኒየንትሊ ፕሮዳክቶችን በምቹ ሁኔታ እንድናገኛቸው ይረዱናል። ኤንድ ማኑፋክቸረር ታይፕ ፕሮዲስ ስፔሲፊክ ፕሮዳክት ታይፕስ እዚህ ጋር ማኑፋክቸረሮች ብዙ ጊዜ የሚያመርቱት የሆነ ስፔሲፊክ የሆነ ታይፕስ ኦፍ ፕሮዳክት ነው። ነገር ግን ሪቴለሮች ከተለያዩ ፕሮዲውሰሮች ሰብስበው እቃዎችን አንድ ቦታ እንድናገኛቸው ይረዱናል። ሌላው ሶርቲንግ ነው። ሶርቲንግ ሚንዳት ማኑፋክቸር ላርጅ ኳንቲቲዎችን ይሸጡላቸዋል ለትንንሽ ባየሮች። ሶ እነዚህ ባየሮች ናቸው እንግዲህ በኮንሱመር ፕሪፈረንስ መሰረት ምን ያደርጋሉ ኢን ስሞል ኳንቲቲ ኤንድ ቫራይቲ ፕሮዳክቶችን ለኮንሱመሮች ፕሪፈረንስ ያቀርባሉ። ሶ ይሄን ነገር ሪቴል ያደርጋል። እንግዲህ ባላንስ ማድረግ ነው የሪቴሊንግ ስራ። ሰፕላይ ኤንድ ዲማንዱ ምን ማድረግ ነው? ባላንስ ማድረግ ነው። ምን በማድረግ በብዛት ይገዛል፣ ይሄን በትንንሽ አማውንት ይሸጣል። ሶ በልኪ ባይንግ ኢን በልኪ ኤንድ ሴሊንግ ኢን ስሞለር ኳንቲቲ። ሶ ዲስ ኢዝ ዘ ሮል ኦፍ ሪቴለርስ ኦር ሪቴሊንግ የምንለው። ሌላው ብሬኪንግ በልኪ እዚህ ጋር ምንድነው ኢን ስሞል ኳንቲቲ ለኮንሱመሮች ፕሮዳክቶችን መሸጥ ነው። ሌላው የትራንስፖርቴሽን የስቶሬጅ ኤንድ ኢንቨንተሪ ኮስቶችን ሪዲዩስ እንዲሆኑ ያደርጉልናል። ሪንደሪንግ ሰርቪስ የተለያዩ አገልግሎቶችን ለምሳሌ የክሬዲት አገልግሎት፣ ዲስፕሌይ ኤንድ ዲሞንስትሬሽን እቃውን ማየት ከፈለግ ኤንድ ጋራንቲ ኤንድ አፍተር ሴልስ ሰርቪስ ዋስትና እቃውን ከገዛም በኋላ የመመለስ ሊሆን ይችላል። አፍተር ሴልስ ሰርቪስ የኮንሱመሮችን ኮምፕሌን ሃንድል ማድረግ ቅሬታቸውን መቀበል ኤንድ ደሊቨሪ የአቅርቦት ኢንስታሌሽን እቃዎችን ኢንስቴል መደረግ ካለበት ኢንስቴል የማድረግ ኤንድ ትራንዛክሽን ኢፊሽንሲ ትራንዛክሽን ክፍያዎችን እንዲፈጸሙ የማድረግ ሂደቶችን በሙሉ እነዚህን አገልግሎቶች ይሰጣል። ሌላው ሪስኮችን ነው። ለምሳሌ አልሸጥ ካሉ ፕሮዳክቶች ስቶኩ ፕሮዳክት መመለስ ካለበት ፍላክቹዌሽን ካለ ዴይሊማን ሪስክ የሚወስዱት ሪቴለሮች ናቸው። ሌላው ኢንቨንተሪዎችን መሸከም ወይም ደግሞ መያዝ ለምሳሌ ፕሮዳክት አቬሌቢሊቲውን ኢንሹር ለማድረግ ፕሮዳክቶችን ስቶክ አድርጎ ማስቀመጥ ለከስተመሩ ሲል በሚፈልገው ቦታ በሚፈልግበት ሰዓት ማቅረብ ከስተመሮችን ኢን ስሞል ኳንቲቲ ምን ማድረግ ነው ማቅረብ በሚፈልጉት አማውንት መስጠት። ሌላው ቻናል ኮሚኒኬሽን ለምሳሌ በማኑፋክቸረሩና በኮንሱመሩ መካከል ያለውን ጋፕ እንደ ብሪጅ ሆኖ ያገለግላሉ። እነዚህ ሪቴለሮች የምንላቸው አድቨርታይዚንግ ኤንድ ፕሮሞሽናል አክቲቪቲ ያለ እቃዎችን ማስተዋወቅና ከከስተመሮች ጋር ስለ እቃዎቹ መነጋገር። ሌላው የትራንስፖርቴሽን አገልግሎት ይሰጣሉ። የማት ፕሮዳክቶችን ፍሮም ፖይንት ኦፍ ፕሮዳክሽን ቱ ፖይንት ኦፍ ኮንሳምፕሽን ያጓጉዛሉ። የስቶሬጅ የትራንስፖርቴሽን ኤንድ ፔመንት ሲስተሞችን አሲስት ያደርጋሉ። እነዚህ ነገሮች እንዲተገበሩ ሳፖርት ያደርጋሉ። ሌላው ኬ ኮንሴፕት ሪቴል ማርኬቲንግ ነው። የመጀመሪያው ከስተመር ሴንትሪክ አፕሮች ነው። ሶ እዚህ ጋር ምንድነው ከስተመር ሴንትሪክ አፕሮች ስንል ምን ማድረግ አለባቸው? they have to understand the customer and they have to meet customer needs preference and expectations። ሶ ሪቴለሮች የከስተመሮችን ፍላጎት ማወቅ ይጠበቅባቸዋል። ሶ ፍላጎታቸውንም ማርካት ይጠበቅባቸዋል። ይሄ አንደኛው እንትናቸው ነው፣ ፎከሳቸው ነው፣ ኬ የሆነ ኮንሴፕታቸው ነው፣ ኪ ኮንሴፕታቸው። ሌላው ቱሎቹ በማርኬቲንግ ሪሰርች ከስተመር ቢሄቪየርን አናላይዝ በማድረግ የከስተመሮችን ፊድባክ በመቀበል ሊሆን ይችላል። ሶ በዚህ መንገድ የከስተመሮችን ፍላጎት አናላይዝ ማድረግ ይጠበቅባቸዋል። ኤግዛምፕል ፐርሰናላይዝድ የሆነ ፕሮሞሽን ኤንድ ታርጌትድ የሆነ አድቨርታይዚንግ መስራት ቢኮዝ የከስተመሮችን ዳታ በማየት ሶ ባክግራውንዳቸውን በማየት ሶ የሚፈልጉትን አይነት ፕሮሞሽን ታርጌትድ የሆነ አድቨርታይዚንግ መስራት እንችላለን። ሌላው ማርኬቲንግ ሚክስ ሪቴል ማርኬቲንግ ሚክስ ነው። እዚህ ጋር ወደ 7 የሚደርሱ ሚክሶች አሉ። 4 ናቸው ቤዚካሊ የምናውቃቸው። ለታንጂብል ፕሮዳክት 4 አይነት ማርኬቲንግ ሚክስ አሉ። ፕሮዳክት፣ ፕሮሞሽን፣ ፕሌስ ኤንድ ፕራይስ የምንላቸው። ነገር ግን ሪቴል ማርኬቲንግ ላይ 7 ይሆናሉ። እዚህ ጋር ፒፕል አለ፣ ፕሮሰስ ኤንድ ፊዚካል ኤቪደንስ ያስፈልጋል። ፕሮዳክት ስንል ጉድ ኤንድ ሰርቪስ ነው። ጉድ ኤንድ ሰርቪስ ለከስተመሮች የሚቀር ማንኛውም አይነት በንድሎ በነፊት ፕሮዳክት ይባላል። ፕራይስ የመሸጫ ዋጋ ማለት ነው። ሶ የተለያዩ ፕራይሲንግ ስትራቴጂዎች አሉ። ከስተመሮችን አትራክት ሊያደርግ የሚችል ኮምፒቲቲቭ የሆነ ፕራይስ በትክክለኛ ዋጋ ከስተመሮችን የማይጎዳ ካምፓኒውንም የማይጎዳ ዋጋ ሴት ማድረግ መቻል ለፕሮዳክቱ ዋጋ መሸጫ መተመን ነው። ፕሌስ የምንለው እንግዲህ ፕሮዳክቱ የሚፈለገው ቦታ ላይ ማድረስ ነው። ስለዚህ ፕሮዳክቱ ሊሸጥበት የሚችል ቦታ ላይ ወስዶ አቬሌብል ማድረግ መቻል ፕሌስ ይባላል። ሌላው ፕሮሞሽን ማለት ስለ ፕሮዳክቱ ኮሙኒኬት ማለት ለከስተመሮች መናገር ማስተዋወቅና ማሳመን እሱ ፕሮሞሽን ይባላል። ፒፕል ማለት ደግሞ ሰርቪሶች ዴሊቨር ሲሆኑ ስታፎች አሉ
ኤንድ ከስተመር ሰርቪስን ደሊቨር የሚያደርጉ አካላት አሉ። እነሱ ምን ይባላሉ? ፒፕል ይባላሉ። ስለዚህ እነሱ ፒፕል እንላቸዋለን። ፕሮሰስ የምንለው እንግዲህ ሲስተም ነው። ሰርቪሱ የሚሰጥበት ሲስተም ፕሮሲጀር ቅደም ተከተል ምን ይባላል? ፕሮሰስ ይባላል። ፊዚካል ኤቪደንስ የምንለው እንግዲህ ታንጂብል የሆነ ሌአውት ኤንድ ፓኬጂንግ ኤንድ ሲግናሎች በሙሉ ፊዚካል ኤቪደንስ ይባላል። ለምሳሌ ሆቴል ስንሄድ ለምሳሌ አልጋ ቤት ስንሄድ አልጋ ቤት ጋር ሩም ስንይዝ ምን ይዘው ምንድነው? ሩም ነው፣ እንቅልፍ ለመተኛት ነው ሩም የምንይዘው። ነገር ግን እዛ ጋር ህንፃዎች አሉ። እነሱ ምን ይባላሉ? ፊዚካል ኤቪደንስ። እዛ ጋር ደግሞ ሰርቪሱን የሚያስተናግዱ አካላቶች ፒፕል ይባላሉ። ፕሮሲጀር መጀመሪያ ክፍያ ከፍለን ከዛ ምናምን እሱ ደግሞ ፕሮሰስ ይባላል። እነሱ ነው የሚነግረን። ሌላው ሴግመንቴሽን ነው፣ ታርጌት ማርኬት ሴግመንቴሽን። እዚህ ጋር ደግሞ እንግዲህ ሴግመንት ማለት አይዴንቲፋይድ በታርጌት ከስተመር ነው። ታርጌት ከስተመሮቻችንን ግሩፕ ኦፍ ፒፕሎችን መለየት ይጠበቅብናል። እሱ ሴግመንቴሽን ይባላል። ሴግመንቴሽን ላይ አይዴንቲፋይ ኤንድ ሴግመንት ከስተመርስ ለምሳሌ በዲሞግራፊክ ቫሪያብላቸው፣ በኤጃቸው፣ በጾታቸው፣ በኢንካም ሌቭላቸው ማለት ሳይኮሎጂ፣ በላይፍ ስታይላቸው፣ በኢንተረስታቸው ምን እናደርጋለን? ሴግመንት እናደርጋለን፣ እንከፋፍላቸዋለን፣ ግሩፕ እናደርጋቸዋለን። በጂኦግራፊ ከፍ ቆለኛ ወይም ደጋ ቦታ ላይ የሚኖሩ፣ ቀዝቃዛ ቦታ ላይ የሚኖሩ፣ እንደዚህ ምናምን ወይና ደጋ ላይ የሚኖሩ ቢሄቪየራቸውን፣ ፐርቼዚንግ ፓተርናቸውን፣ ሎያሊቲያቸውን፣ ለብራንድ ያላቸው ሎያሊቲ መሰረት አድርገን ሴግመንት እናደርገዋለን ማለት ነው ማርኬቱ። ፐርፐዙ እዚህ ጋር ምንድነው ስንል ቴይለርድ ፕሮዳክት ኦፈራችንን ቴይለርድ ማድረግ በሚፈልገው ልክ ለማቅረብ ፕራይስ ተገቢውን ፕራይስ ሴት ለማድረግ ማርኬቲንግ ሜሴጃችንን በስነ ስርዓት ዴቨሎፕ ለማድረግ ይረዳናል። ለምሳሌ ሌግዠሪየስ የሆነ ሪቴለር ብንከፍት ሃይ ኢንካም ሌቭል ያላቸው ሰዎች ናቸው የሚገዙት። ዲስካውንት ከሆነ ደግሞ በጀት ኮንሺየስ የሆኑ ሾፐሮች ወይም ደግሞ በእቅድ የሚጓዙ ደንበኞች ናቸው የሚገዙ ማለት ነው። ሴግመንት ማድረጋችን እሱ ጥቅም አለው። ሌላው ብራንዲንግ ኤንድ ፖዚሽኒንግ ብራንዲንግ ስንል እንግዲህ ለድርጅታችን ለፕሮዳክታችን የተለየ ስም ማንነት መስጠት ማለት ነው። ዩኒክ አይደንቲቲ ክሬት ማድረግ ነው። ሪቴለሮችም ዩኒክ የሆነ አይደንቲቲ ክሬት ማድረግ ይጠበቅባቸዋል። ኤንድ ፖዚሽን ስንል ደግሞ ዲስቲንክት ፕሌስ ኢን ዘ ማይንድ ኦፍ ከስተመርስ የከስተመሮች ጭንቅላት ውስጥ ስለ ፕሮዳክቶች ሲነሳ ቀድሞ ከስተመሮች የእኛም ፕሮዳክት እንዲያስቡ ማድረግ ፖዚሽኒንግ ይባላል። ከኮምፒቲተሮች አንጻር ሪቴለሮችን ምን ማድረግ አለባቸው? ኢን ዘ ማይንድ ኦፍ ከስተመር ሪላቲቭ ቱ ዘ ኮምፒቲተር ቢ ፈርስት ኢን ዘ ማይንድ ኦፍ ከስተመር ዳትስ ፖዚሽኒንግ የምንለው እሱ ነው። they have to differentiate and build loyalty ማለት ነው። እዚህ ጋር ለምሳሌ ብራንዲንግ ኤንድ ፖዚሽኒንግ ስትራቴጂ ምን ሊሆን ይችላል? ኢኮ ፍሬንድሊ የሆነ ብራንድ ዴቨሎፕ ማድረግ የማለት ማህበር ምንድነው አካባቢን የማይጎዳ ሰስቴኔቢሊቲ ፕሪንሲፕልን ኢንተግሬት ያደረገ ብራንዲንግ ስትራቴጂ፣ ግሪን ፓኬጂንግ መጠቀም መቻል ለብራንዲንግ ኤንድ ፖዚሽኒንግ ስትራቴጂ ይረዳል። ሌላው ከስተመር ኤክስፒሪየንስ ነው። እዚህ ጋር ከስተመር ኤክስፒሪየንስን ኢንኮምፐስ ኦል ኢንተራክሽንስ ከስተመር ሳት ሪቴል ሲያደርጉ ከስተመሮች የሚሰማቸው ስሜት ነው እሱ። ለምሳሌ ብሮዝ ሲያደርጉ፣ ሲፈልጉ፣ እቃዎችን ሲገዙ፣ ከገዙ በኋላ ያላቸው ፊሊንግ ወይም ኤክስፒሪየንስ ያላቸው ግንኙነት በሙሉ ነው ከስተመር ኤክስፒሪየንስ የምንለው። ይሄ ሎያሊቲን ቢውልድ ለማድረግ ይረዳናል። ጥሩ የሆነ ከስተመር ኤክስፒሪየንስ ካለን ከከስተመሮች ጋር ጥሩ የሆነ ግንኙነት ኤንድ ሪፒት ፐርቼዝን ከስተመሮች ደግሞ እንዲገዙ ያበረታታልናል ማለት ነው። እንዴት ነው ከስተመር ኤክስፒሪየንስን ኢንሃንስ የምናደርገው ስንል ፐርሰናላይዝድ የሆነ ሰርቪስ ያማት ከስተመሮች በሚፈልጉት ባህሪያቸውን በሚመጥን መልኩ ፍላጎታቸውን መሰረት ያደረገ አገልግሎት በመስጠት ኤንድ ኢንቫይሮንመንታችን ኢንቫይቲንግ መሆን አለበት። ሰዎችን የሚጋብዝ እንደው አትለዩኝ የሚል ቢዝነስ አትሞስፌር ክሬት ማድረግ አለባቸው ሪቴለሮች። ሌላው ሲምለስ ኦምኒ ቻናል ኦፕሽንስ ያ ማለት ለምሳሌ ኦንላይን ባይንግ፣ ፒክ አፕ ኢን ስቶር ያ ማለት ሌሎች የሌላቸው እኛ ጋር ብቻ ያለ ነገር ለምሳሌ በዲስትሪቢዩሽን ቻናል ኦንላይን የሆነ የግዥ ስርዓት ቤታቸው ሆነው እንዲገዙ እኛ ደግሞ ኦፍላይን ዴሊቨር እንድናደርግላቸው አይነት ነገሮችን በመስጠት የከስተመሮችን ኤክስፒሪየንስ ወይም ደግሞ ፊሊንግ ምን ማድረግ እንችላለን? ኢንሃንስ ማድረግ እንችላለን ማለት ነው። ሌላው ቪዥዋል መርቻንት ነው። እዚህ ጋር ደግሞ አርት ኦፍ ዲስፕሌይንግ ፕሮዳክቶችን የማሳየትና ከስተመሮችን የመሳብና ሽያጭን የመጨመር ጥበብ ነው። እሱ ነው ቪዥዋል መርቻንዳይዚንግ የምንለው። እዚህ ጋር ስቶር ሌአውታችን፣ ዊንዶ ዲስፕሌያችን፣ ሲግናላችን፣ ፕሮዳክት ፕሌስመንታችን በሙሉ ቪዥዋል መርቻንዳይዝ ይባላል ማለት ነው። እዚህ ጋር ፕሮዳክቱ እንዴት ነው፣ ስቶር ሌአውቱ እንዴት ነው፣ አቀማመጡ
አርክቴክቸሩ፣ ቀለም አቀባቡ፣ ዊንዶ፣ መስኮቱ ምናምን እንደዚህ ኤንድ ፕሮዳክት አደራደራችን፣ ፕሮዳክት ፕሌስመንቱ፣ አቀማመጡ ነው። ሶ ጎሉ ምንድነው? አፒል መፍጠር ነው። ይሄን ሾፒንግ ኢንቫይሮንመንት ኤንድ ሃይላይት ፕሮሞሽን፣ ማስታወቂያ የመስራት ጥበብ ኤንድ ኦልሶ ሰዎችም ገብተው እንደው ግዙ የሚል አይነት ስሜት የመፍጠር ጥበብ ነው። እሱ ነው ቪዥዋል መርቻንዳይዚንግ የምንለው። ሌላው ሴልስ ፕሮሞሽን ኤንድ አድቨርታይዚንግ ነው። እዚህ ጋር ሪቴለሮች ማስታወቂያ፣ ሴልስ ፕሮሞሽን፣ ኢንሴንቲቭ ሊሰጡ ይችላሉ። ዲስካውንት፣ ኩፖን፣ አንድ ለገዛ አንድ በነፃ የማድረግ ሂደቶች። ሌላው አድቨርታይዚንግ በቲቪ ማስተዋወቅ፣ በሶሻል ሚዲያ ዘመቻዎችን ማካሄድ፣ በኦንላይን ፕሮሞሽን መስራቶች፣ ሎያሊቲ ፕሮግራም ለምሳሌ ደንበኛ ለሆኑ ሰዎች ሽልማት ሪዋርድ መስጠት፣ ሎንግ ተርም ሪሌሽንሽፕ እንዲኖረን ኢንካሬጅ ማድረግ። እነዚህ ነገሮች ለምሳሌ ፖይንት ሲስተም፣ ኤክስክሉሲቭ ዲስካውንት፣ ኤርሊ አክሰስ ቱ ሴል፣ እንደዚህ አይነት ቴክኒኮችን በመጠቀም ሎያሊቲ ፕሮግራሞችን ማካሄድ። ኤንድ ኤግዛምፕል ለምሳሌ እዚህ ጋር ፍሪ ፕሮዳክት አፍተር የነምበር ኦፍ ፐርቼዝ፣ ብዙ ከገዙ በኋላ አንድ ፕሮዳክት በነፃ መስጠት። ኤንድ ኤርሊ አክሰስ ፎር ሜምበርስ፣ ኤርሊ ሴልስ አክሰስ ፎር ሜምበርስ፣ ቀድሞ ኤርሊ ቶሎ የገዛ ሜምበር ይሆናል አይነት ነገሮች። እንደዚህ አይነት ነገሮችን ፖይንት በመስጠት ነጥቦችን በመስጠት አሁን ቴሌ ብዙ በገዛም ቁጥር ይሰጠናል። አሻም አይደል? አሻም ከተመዘገበ ነጥቦችን ይሰጠናል። ያንን ነጥብ ወደ ምን እንቀይረዋለን? ወደ ቮይስ ኦር ዳታ እንቀይረዋለን። ሶ ልክ እንደዚህ አይነት ነገሮችን መጠቀም ነው። ሌላው ፕሮዳክት ሪቴል ኤንድ ሰርቪስ ሪቴል የምንለው ነው። እዚህ ጋር እንግዲህ ፕሮዳክት ሪቴል የምንላቸው ታንጀብል ፕሮዳክቶችን ያ ማለት ልንነካቸው ልንደሳሳቸው የምንችላቸው ፕሮዳክቶች የሚሸጡበት ሪቴል ፕሮዳክት ሪቴል ይባላል። ሰርቪስ ደግሞ ኢንታንጀብል የሆኑ ሰርቪስ የሆኑ ልናሸጣቸው ለምሳሌ ፀጉር ቤቶች፣ የምክር አገልግሎት፣ ሆቴል፣ መቆያ፣ አልጋ ቤቶች እነሱ ሰርቪስ ሪቴል ይባላል። ልዩነታቸው እሱ ነው፣ የፕሮዳክት እና የሰርቪስ ሪቴል። ሶ ፕሮዳክት ላይ ፊዚካል ነው ፕሮሰሱ፣ እዚህ ጋር ደግሞ ኤክስፒሪየንስ ነው ወይም ደግሞ አክቲቪቲ ነው ወይም ደግሞ ፕሮሰስ ነው ሰርቪስ ላይ ያለው። ሶ ልዩነታቸው ለምሳሌ ፕሮዳክት ሪቴል ላይ ስናየው ታንጀብል ነው መንካት እንችላለን፣ ሰርቪስ ላይ ግን መንካት አንችልም፣ ፊል ማድረግ አንችልም። ሰክሰስ ፋክተራችን ስናይ እዚህ ጋር ኳሊቲና ጥራትና ዋጋ ነው፣ ኮስት ነው። እዚህ ጋር ደግሞ ታይም ነው፣ አገልግሎቱ የሚሰጥበት ታይም፣ የሚፈጀው ታይም እና ሰዎች የሚያቀርቡ ሰዎች ኤክስፐርት ናቸው አይደሉም። እዚህ ጋር ሪሌሽንሺፕ ብዙ ጊዜ በመግዛት ሪሌሽንሺፕ ቢውልድ ልናደርግ እንችላለን። እዚህ ጋር ደግሞ እዛው ካለንበት ጀምሮ እንግዲህ ጓደኝነት ልንፈጥር እንችላለን። ሰርቪሱ ከሚሰጠን ሰዓት ጀምሮ ስቶሬጅን ስናየው ፕሮዳክቱ ስቶርድ ማድረግ እንችላለን ፕሮዳክት ሪቴል ላይ። ሰርቪስ ሪቴል ላይ ግን ስቶርድ ማድረግ አይችሉም። ኢንቨንተሪ ማኔጅመንት ፊዚካል ኢንቨንተሪ ነው፣ ዌርሃውስ አለ ወይም ደግሞ ሸልቦች ሊኖሩ ይችላሉ። እዚህ ጋር ግን ፐርሸበል ናቸው፣ በሰዓትና በአፖይንትመንት ነው የሚሰሩትኝ። ስታንዳርዳቸውን ስናይ ፕሮዳክት በጣም ስታንዳርዳይዝ ነው፣ ሰርቪስ ግን ስታንዳርዳይዝ መሆን አይችልም። ቢኮዝ በሰዎች ዲፔንድ ስለሚሆን ለምሳሌ አንድ ሰው ሲያስተምር 2 ክፍለ ጊዜ ካለው ቀድሞ ካስተማረ መጀመሪያ ላይ ኢነርጂ ስለሚኖረው በጣም አሪፍ አድርጎ ያስተምራል። ቀጣይ ጊዜ ግን ሁለተኛ ክላስ ላይ ስለሚደክመው ምን ሊያደርግ ይችላል? ተመሳሳይ የሆነ ፐርፎርማንስ አይኖረውም። ሰው ሰርቪሶች ብዙ ጊዜ ስታንዳርዳይዝ አይደሉም። ኦነርሺፕ ጋር ስንመጣ ፕሮዳክት ላይ ትራንስፈር ይደረጋል ባለቤትነት። ለምሳሌ ስልኩን ከገዛችሁት በኋላ የእናንተ ይሆናል፣ ከሸጣችሁት በኋላ የሌላ ሰው ይሆናል። እሱ ምንድነው ፕሮዳክት ስራው። አገልግሎት ግን አይሸጥም። ታይትል ትራንስፈር እኔ ስላስተማርኳችሁ መምህራን መሆን አትችሉም። ቢኮዝ መምህር መሆን ይጠበቅባቸዋል። እሱ ነው እዚህ ጋር መምህር መሆን ታይትል ትራንስፈር አይደረግም። እሱን ነው የሚያሳይ። ሌላው ከስተመር ኤክስፒሪየንስ ነው። እዚህ ጋር ከስተመር ኤክስፒሪየንስ ፎከስ ኦን ዲስፕላይ ኳሊቲ ላይ ኤንድ ሴሌክሽን ላይ ፎከስ ያደርጋል። እዚህ ጋር ዲፔንድ ኦን ስታፍ ኢንተራክሽን ከሰዎች ጋር ያለን ግንኙነት፣ ከአስተናጋጆች ጋር ያለን ግንኙነት፣ ፐርሰናላይዝ የሆነ ለእኛ የሚሰጡን ትኩረት ምናምን አይነት ነገሮች ላይ ዲፔንድ ይሆናል። ፕራይሲንግ ስናይ እዚህ ጋር ኮስት ቤዝድ ነው ኤንድ ማርካፕ ኤንድ ኮምፒቲሽናችንን ቤዝድ ያደረገ ነው ፕራይሲንግ ስትራቴጂው። ሴርቪስ ላይ ስናይ ደግሞ ታይሙን ኤክስፐርቱን ኤንድ በንድል ሶ ፓኬጅ በአገልግሎት በጥቅል አገልግሎት ለምሳሌ ሰርቪሶች ላይ ስትሄዱ ሰርቪስ ላይ ስንል ለምሳሌ መምህር ከሆነ ዲግሪ ከሆነ ለምሳሌ ኤክስፐርት ስንል ዲግሪ ከሆነ የሚቀጠርበት፣ ማስተርስ ከሆነ የሚቀጠርበት፣ ፒኤችዲ ከሆነ የሚቀጠርበት ዋጋ የተለያየ ነው። ሶ ምንድነው ኤክስፐርት ስራው ነው። ሶ ሰርቪስ ስራው ሶ እንደዚህ ነው። ኤግዛምፕል ግሮሰሪዎች፣ ቡቲክ፣ ኤሌክትሮኒክስ ሪቴለሮች ናቸው ፕሮዳክት ሪቴል ይባላሉ። የፀጉር ውበት ሳሎን አገልግሎት፣ የስፖርት ቤቶች እንደዚህ ምናምን ሆቴሎች ምናምን ደግሞ ሰርቪስ ሪቴል ይባላሉ።
ሌላው ክላሲፊኬሽን ኦፍ ሪቴል ነው። ሪቴልን እንዴት ነው ክላሲፋይ የምናደርገው ስንል ክላሲፊኬሽን ኦፍ ሪቴል ጋር ስንመጣ የመጀመሪያው ዲፓርትመንት ስቶር ይባላል። ቤዝድ ኦን ታይፕስ ኦፍ ፕሮዳክት ኦፈር የሚያደርጉት ታይፕስ ኦፍ ፕሮዳክት መሰረት አድርገን ነው እንግዲህ ክላሲፊኬሽን ኦፍ ሪቴልን የምናየው። የመጀመሪያው ዲፓርትመንት ስቶር ነው። እዚህ ጋር ዋይድ የሆነ አሶርትመንት ያለው ሶፍት ኤንድ ሃርድ ጉዶችን የያዘ ነው ዲፓርትመንት ስቶር የሚባለው። ኦርጋናይዝድ ኢንቱ ሰፓሬትድ ዲፓርትመንት በተለያዩ ዲፓርትመንቶች የተከፋፈለ የተለያዩ ዲፓርትመንቶች ያሉት ነው ማለት ነው የዲፓርትመንት ስቶር። ለምሳሌ ሸዋ ሱፐር ማርኬት፣ ፍሬንድሺፕ ሞል፣ ለምሳሌ አዲስ አበባ ላይ ስትሄዱ እነዚህ ጋር ስትሄዱ እነዚህ ዲፓርትመንት ስቶር ይባላሉ። ሱፐር ማርኬት የምንላቸው ደግሞ ላርጅ ትልቅ የሆኑ ሰልፍ ሰርቪስ ስቶር ፉድ ኤንድ ነን ፉድ አይተሞችን የያዙ ራሳችንን ሰርቭ የምናደርግበት ራሳችን ሄደን ራሳችን እቃዎችን አንስተን ራሳችን ይዘን ምናምን እንደዚህ ራሳችን በራሳችን የምናገለግልባቸው የሪቴል አይነቶች ናቸው። እዚህ ጋር ኮንቬኒየንስ የሆነ አፎርዴቢሊቲ ኤንድ ቫራይቲ አላቸው። ኤንድ ለምሳሌ ባምቢ ሱፐር ማርኬት፣ ሎሚያድ ሱፐር ማርኬት የሚባሉት ናቸው። በየአካባቢያቸው የተለያዩ ሱፐር ማርኬቶች ይኖራሉ። እነሱን እንግዲህ መጎብኘት ነው። ሌላው ስፔሻሊቲ ስቶር የምንላቸው ናቸው። እነዚህ ደግሞ ስፔሲፊክ የሆኑ ፕሮዳክት ካታጎሪዎችን ብቻ የሚይዙ ለምሳሌ ሀይ የሆነ ሰርቪስ ኤንድ ኤክስፐርት አድቫይዝ ያላቸው ለምሳሌ ካልዲስ ኮፊ ብንሄድ ኮፊ ብቻ ነው የምንገኘው። ሀይ የሆነ ጥሩ የሆነ አገልግሎት የሚሰጥበት ጥሩ የሆነ ከስተመር ኤክስፒሪየንስ የምናገኝበት ነው። ሳፋሪ ሌዘር የምንላቸው ከስፔሻሊቲ ስቶር ይመደባሉ። ሌላው ኮንቬኒየንስ ስቶር ነው። እዚህ ጋር ስሞል ስቶር ኦፈር ኤቭሪ ዴይ ኢተሞችን በየጊዜው የሚያቀርቡልን የስቶር አይነቶች ናቸው። በየአካባቢያችን በየጎረቤታችን ያሉ ስቶሮች ናቸው። እነዚህ ጥቃ ሹቆች መቸርቸሪያ ሱቆች ናቸው። ለምሳሌ ዲፈረንት ሚኒ ማርኬት የተለያዩ ትንንሽ ሱቆችን ያካትታል ኮንቬኒየንት ስቶር የምንለው ማለት ነው። ኤንድ ሃይፐር ማርኬት አለ። እዚህ ጋር ሱፐር ማርኬት ሲደመር ዲፓርትመንት ስቶር ነው ሃይፐር ማርኬት የምንለው። ለምሳሌ ግሮሰሪ ያለው ክሎዚንግ ያለው እዚህ ጋር ደግሞ ኤሌክትሮኒክስ ኤንድ ፈርኒቸሮች ሊኖሩ ይችላሉ። አጠቃላይ ሃይፐር ማርኬት ስንል ለምሳሌ ሲኤፍዋይ ሱፐር ማርኬት፣ ሸዋ ሱፐር ማርኬት እነዚህ ሃይፐር ማርኬት ውስጥ ይመደባሉ። ዲስካውንት ስቶር የምንላቸው ደግሞ ሎው ፕራይስ ኤንድ ሊሚትድ ሰርቪስ ያላቸው ሃይ ቮሊዩም ሴልን አቺቭ ለማድረግ ሞር ፕራይስ ሴንሲቲቭ ለሆኑ ከስተመሮች የተዘጋጁ ለምሳሌ እዚህ ጋር ዘ ኩዊን የሚል ስቶር አለ። እዚህ ጋር ብንሄድ ዲስካውንት እናገኛለን። ሌላው ካታጎሪ ክሊር የምንላቸው ናቸው። እዚህ ጋር ደግሞ ሲንግል የሆነ ካታጎሪው ፕሮዳክት ላይ ዶሚኔት ነው የሚገኝበት ያንን ፕሮዳክት ብቻ ለመሸጥ ነው። ኤንድ ዋይድ ሴሌክሽን አት ሎ ፕራይስ ብዙ አማራጮች ይኖሩላል። ለምሳሌ ሶሊና ሆም ሾፒንግ ፈርኒቸር እቃ ነው። እዚህ ጋር ብንሄድ ለምሳሌ ኦን ፈርኒቸርን ለመሸጥ ነው፣ ግን ሌሎች ነገሮች ይኖራሉ። ግን ሞር ፈርኒቸር ሪሌትድ የሆኑ ፕሮዳክቶችን ኪል ለማድረግ ዶሚኔት እዚህ ጋር ኪለር ካታጎሪ ኪለር ማለት ዶሚኔት ሲንግል ፕሮዳክት ካታጎሪ የአንድ ፕሮዳክት ካታጎሪ በብዛት የሚገኝበት ማለት ነው። እንደዚህ አይነት ሱፐር ማርኬቶች ወይም ደግሞ ስቶሮች ይኖራሉ። እዚህ ጋር ናን ስቶር ሪቴሊንግ የምንላቸው አሉ። እዚህ ጋር ደግሞ ናን ስቶር ሪቴሊንግ ይባላል። አውትሳይድ የፊዚካል ስቶር የሚሸጡ ናቸው። ለምሳሌ ዳይሬክት ሴሊንግ አለ። እዚህ ጋር ፐርሰናል ኮንታክት ነው። ሴልስ ፐርሰን እና ከስተመሩ ተገናኝተው የሚያደርጉት የሽያጭ አይነት ነው። ዶር ቱ ዶር ፓርቲ ፕላን ኤንድ ፕሮዳክቱ ዲሞንስትሬሽን ኮምፕሌክስ ከሆነ ዳይሬክት ሴሊንግ ያስፈልጋል። ቴሌማርኬቲንግ በስልክ የሚሸጡ የሽያጭ አይነቶች ናቸው። እዚህ ጋር ደግሞ ኢንክሉድ ኮልድ ኮል ኤንድ ታርጌትድ የሆነ ኮል እዚህ ጋር ታርጌት ከስተመራችንን አይዴንቲፋይ ካደረግን በኋላ የምናደርገው የሽያጭ አይነት ነው። ፕሮዳክታችን ለምሳሌ ፊዚካል ኢንስፔክሽን የማይፈልጉ መሆን አለባቸው። ለምሳሌ ፕሮዳክቱን ግዴታ አይታችሁት መርምራችሁ መግዛት ካለባችሁ በስልክ የሚሸጡ የሽያጭ አይነቶች ወይም ደግሞ ቴሌማርኬቲንግ አስፈላጊ አይደለም። ነገር ግን ፊዚካል ኢንስፔክሽን የማያስፈልገው ከሆነ ግዴታ ፕሮዳክቱን ማየት የማይጠበቅብን ከሆነ ሰውየው በስልክ ብንገዛው ያን ያክል ግዴታ እቃውን ማየት የማይጠበቅብን ምናምን አይነት ከሆነ በቴሌማርኬቲንግ ነው። ነገር ግን ፊዚካል ኢንስፔክሽን ካስፈለገው ግን ዳይሬክት ማርኬቲንግ ብንጠቀም ሞር ይመረጣል። ሌላው ኦንላይን ሪቴል ወይም ዲጂታል ኢንተርኔትንና ዌብሳይቶችን በመጠቀም ኢንተርኔት ፕላትፎርሞችን በመጠቀም ያው ከከስተመሮች ጋር እቃዎችን መሻሻጥ ነው። እሱን ኦንላይን ሪቴሊንግ እንለዋለን። ፕሮዳክት ዴሊቨሪ በድሮፕ ሺፒንግ ፍሮም ማኑፋክቸረር ኦር ከሆልሴለር ከማኑፋክቸሮች በድሮፕ ሺፒንግ ፕሮዳክቱ ለኮንሱመሮች ይሄድላቸዋል።
ሆም ከቤታቸው ሆኖ ሰዎች ሲገዙ ጥሩ ነው ኦንላይን ሪቴይሊንግ። ሌላው አውቶሜትድ ቬንደር ነው። እዚህ ጋር ደግሞ አውቶሜትድ የሆነ ቬንዲንግ ማሽን ሴሊንግ ፕሮዳክት ዊዝ ነን ፐርሰናል ኮንታክት፣ ምንም አይነት ፐርሰናል ኮንታክት ሳይኖር ማሽንን መሰረት አድርጎ ማሽኖች እቃዎችን ሲሸጡልን ነው። ስዊቴብል ፎር ሃይ የሆነ ተርን ኦቨር ኤንድ ፕሪሶልድ ብራንድስ፣ ሃይ የሆነ ተርን ኦቨር ሲኖር ሰዎች የሚለቁ ከሆነ በአውቶሜሽን ብንጠቀም ሞር የተሻለ ነው። ፕሪሶልድ ብራንድስ ቀድሞ ለተሸጡ ፕሮዳክቶች አውቶሜትድ የሆነ ቬንዲንግ ብንጠቀም የተሻለ ነው። ለነዛ ጠቃሚነቱ ላይ ተስፋ። ሌላው ዳይሬክት ማርኬቲንግ ነው። እዚህ ጋር ከከስተመሮች ጋር ለምሳሌ ፕሪንትድ በሆኑ በብሮድካስት በዲጂታል ሚዲያዎች ኮንታክት ማድረግ ነው። ለምሳሌ ዳይሬክት ሌተሮችን፣ ብሮቸሮችን ወይም ሳምፕሎችን ዳይሬክት ለከስተመሮች መስጠት፣ ካታሎግ ወይም ፕሪንትድ ዲጂታል ካታሎጎችን በመጠቀም ሊሆን ይችላል። ቴሌቪዥን ወይም ደግሞ ቲቪ ቻናሎችን ኤንድ ኢንፎ ኮመርሻልን በመጠቀም ከከስተመሮች ጋር ኮሚኒኬት ማድረግ መቻል፣ እቃዎችን መሸጥ፣ ፕሮሞሽን መስራት ዳይሬክት ማርኬቲንግ ይባላል። እነሱ ይባላሉ ማለት ነው። ስለዚህ እዚህ ድረስ ይበቃናል። ቀጣይ ፓርት ተሰራላችኋለሁኝ። ስለተከታተላችሁኝ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የቻናላችን አባል ይሁኑ። ይህ የኔ ቱቶሪያል የዩቲዩብ ቻናል ነው። ስለተከታተላችሁኝ አመሰግናለሁ። መልካም ቆይታ